አምላካችን ይህንን ለተሰንበትን በአምልኮ በዝማሬ እንድናከብረው እሱም በእኛ ስራ እንዲከብር እኛም እንድንባረክበት ፍቃዱ ስለሆነ ጸጋውም ስላበዛልን ስሙ ለዘላለም የተመሰገነ ይሁን። በወንጌል ቃል ሲነበብ የሰማነው ስለ ኑሯችሁ ብዙ አትጨነቁ የሚል ነው። እንግዲህ ጌታችን ኢየሱስ ክርስቶስ በተራራው ስብከት የተናገረው ነው። የተራራ ስብከት ሲባል የማቴዎስ ወንጌል ሶስቱን ምዕራፎች ያመለክታል። ምዕራፍ 5፣ ምዕራፍ 6 እና ምዕራፍ 7። ይህ የተነበበው የዛሬው ንባብ ከምዕራፍ 6 የተነበበው ነው። የሰው ልጅ ሕይወቱ በፍርሃት የተከበበ ነው። ነገ ምን ይፈጠር ይሆን በማለት ስለ ራሱ፣ ስለ ቤተሰቡ፣ ስለ ቤተ ክርስቲያን፣ ስለ ሀገር፣ ስለ ዓለም ያስባል፣ ይጨነቃል። ማሰብ፣ እቅድ ማውጣት የለብንም ማለት አያሰማም። ከዚህ ዓለም ሀብት እና ቁስ የሚበልጥ የተሻለ ነገር የለም በማለት ሕሊናችን በዚሁ መወሰን ነው ትልቁ ስህተት። ለእግዚአብሔር ቦታ መስጠት ያስፈልጋል። ቅድሚያ ለእግዚአብሔር ሀብት፣ ለእግዚአብሔር መንግሥት ቦታ ስጡ። እግዚአብሔር መንግሥት ፈልጉ፣ የተቀረው በሙሉ ይጨመርላችኋል ብሎናል። ቃሉም የታመነ ነው። እግዚአብሔርን መሻት ያስፈልጋል። እኛ የመጣነውም ከእግዚአብሔር ነው፣ ከራሳችን አይደለም። የእኛ ምንጭ፣ የእኛ አባት ፈጣሪ እግዚአብሔር ነው። ስለዚህ እሱንም መዘንጋት እንደሌለብን ነው የሚያሳየን። ለሚያልፈው ምግብ፣ ለሚያልቀው ልብስ አልተፈጠርንም። እኛ ክርስቲያኖች ዕድሜያችንን በፍርሃትና ጭንቀት ማሳለፍ ወይም መኖር የለብንም። ሰው ያስባል፣ እግዚአብሔር ይፈጽማል። ያሰብነውን ያቀድነውን እንደ እግዚአብሔር ፈቃድ እንዲሆንልን ሁልጊዜ ያለን ሐሳብ ለእግዚአብሔር መስጠት ነው ያለብን። ጌታ ሆይ ፈቃድ ይሁን፣ የኔ ፈቃድ ሳይሆን የኔ ፍላጎት ሳይሆን ያንተ ፈቃድ ይሁን ብለን ለሱ አሳልፈን መስጠት ይገባናል። ሰው እምነቱን በእግዚአብሔር አምላኩ ማድረግ አለበት። ርኅሩህና ጥበበኛ አባት ነው ያለን። ስለዚህ የሚያስፈልገን ሁሉ ለሱ መናገር ይገባናል። እንኳን በአምሳሉ ለፈጠራት ነፍስ ለሌሎች ፍጡራንም ያስባል፣ እነሱንም ይንከባከባል፣ እነሱንም ይጠብቃል። ስለዚህ በፈጣሪያችን መታመን የኛ ግዴታ ይሆናል። በመጀመሪያ መንግሥቱንና ጽድቁን መፈለግ። የእግዚአብሔር መንግሥት ስንል ምንድን ነው? እንደ ዓለማዊ መንግሥት ነው ማለትም አይደለም። ፍጹም ሰላም፣ ፍጹም ፍቅር፣ ፍትህ፣ ክብር ያለበት መንግሥት ማለት ነው። ይህንን መጀመሪያ ፈልጉ። በዚህ ካለፋችሁ ሌላው እግዚአብሔር ጨምርላችኋል። የሚያስፈልጋችሁ ነገር ሁሉ እሱ ራሱ ይሰጣችኋል ብሎናል። ሕይወት ከማቴሪያል በላይ ውድ ስጦታ ናት። እንግዲህ እግዚአብሔርን እኛ የምንለምነው እምነት እንዲጨምርልን ስለምነው በፈተና ውስጥ እንድናልፍ ያደርጋል። እምነታችንን ለማጽናት ብርታት ስንጠይቀው የሚያበረታን መከራም ወይም አደጋ ነገር ይሰጠናል። ፍቅር ስንጠይቀው እንድንረዳቸው የተቸገሩ ሰዎችን ይሰጠናል። ጥበብ ስንጠይቀው መፍትሄ እንድንፈልግለት ችግር ይሰጠናል። ስለዚህ በዚያን ጊዜ ይህ ሁሉ በእኛ ሕይወት ውስጥ ካለፈ የእኛ ጸሎት መልስ አግኝቷል ማለት ነው። እኛ በፈለግነው መንገድ ብቻ አይደለም እግዚአብሔር ለእኛ መልስ የሚሰጠን። ስለዚህ የእሱን ፈቃድ፣ የእሱን ፍላጎት፣ የእሱን መንገድ ማስተዋል ይኖርብናል። በዚሁ መልክ የጸሎታችን መልስ ምን እንደሆነ እንዴት እንደሆነ መረዳት እንችላለን። የምንሰራው ሁሉ ዓላማ አለው። ስብከታችን
ወይም ስኬታችን፣ ደስታችን፣ ህመም፣ ፈተና ሁሉም ያለ ዓላማ አይደለም። እግዚአብሔር ያንን የሚሰጠን ለበጎ ነው፣ ለመልካም ነገር ነው። የምናገኛቸው ሰዎች እያንዳንዱ እርምጃ ወደ ፈጣሪያችን ይመራናል። ነቢዩ ኤርምያስ እንዲህ ይላል፣ ስለ እናንተ ያለኝን ዕቅድ የማውቅ እኔ ብቻ ነኝ። ይህም ዕቅድ ክፋትን ሳይሆን ሰላምን በማስገኘት እናንተ በተስፋ የምትጠባበቁት መልካም ነገር የሚፈጸምበት ነው። ትንቢተ ኤርምያስ ምዕራፍ 29 ቁጥር 11። ስለዚህ የእግዚአብሔር መንግሥት በእኛ ውስጥ እንዲነግስ በልባችን እንዲኖር ሁል ጊዜ ለእግዚአብሔር ራሳችንን ማስገዛት ይኖርብናል። የእግዚአብሔር መንገድም ማስተዋል፣ የእኛ መንገድ የእኛ ፍላጎት ሳይሆን የእግዚአብሔር ዕቅድና የእግዚአብሔር ፍላጎትን ማስተዋል ያስፈልጋል። ዛሬ እዚህ የተሰባሰብነው ብፁዕ አባታችን አቡነ ተስፋ ሥላሴም በጸሎት እንደጠቀሱት እንግዲህ ይህም ቤተክርስቲያን ውብ የሆነ ቤተክርስቲያን 60 ዓመት ሆኖታል ከተሰራ ማለት ነው እና ይህንን ለዚህ እድሳት እግዚአብሔር ቤተ መቅደስ ለማድረስ እኛም የድርሻችንን ለማዋጣት እና ለመቀስቀስም ጭምር ነው። መጀመሪያ ስለ ካቶሊክ ቤተክርስቲያን ትንሽ ነው ሐሳብ መስጠት ፈልጋለሁ። ካቶሊክ ቤተክርስቲያን ዓለም አቀፍ እድገት ሁሉ ጊዜ ታሳያለች። የምእመናን ቁጥር እየበዛ ነው። ይህም የሚያሳየው በአፍሪካ፣ በላቲን አሜሪካ፣ በኤስያ ያለው ቁጥር ሲታይ ነው። ከካህናት ብንጀምር ወይም ከጳጳሳት ብንጀምር ጳጳሳት ቁጥር 5430 ናቸው። የካህናት 406996 እንደዚሁም ገዳማውያት 500 ሲስተሮችን ማለት ነው 589423 ናቸው። በዚህ ካቶሊክ ቤተክርስቲያን የምታስተዳድራቸው ብዙ ስራዎች አሉ። ከነዚህ ትምህርት ቤቶች መጥቀስ ይቻላል። 229090 ትምህርት ቤቶች አሉ። ይህ በዓለም ደረጃ ነው። ከ64 ሚሊዮን በላይ ተማሪዎችንም ታስተናግዳለች። በጤናና ደህንነት ዘርፍ ከካቶሊክ ቤተክርስቲያን ጋር የተገናኙ 103951 ተቋማት ይገኛሉ። እንግዲህ የካቶሊካውያን ብዛት ደግሞ 1.41 ቢሊዮን ነው። ካቶሊክ ቤተክርስቲያን በዓለም ትልቋ ተቋም ናት። ስለዚህ ወደ ቅዱስ ገብርኤል ቤተክርስቲያን ስንመጣ ከዚህ ጋር የተያዘው ዛሬ በሮም የሚከበር ትልቅ ካቴድራል አለ። ርዕሰ ሊቃነ ጳጳሳት የነሱ ካቴድራል ቅዱስ ጴጥሮስ ሳይሆን ቅዱስ ዮሐንስ ላትራን ይባላል። ላትራን የተባለበት ምክንያት ቦታው ስም ነው። ያንን ቦታ ይዘውት የነበሩ ባላባት ናቸው። በንጉስ ኔሮ ያንን ወሰደባቸው። በኋላ ንጉስ ቁስጥንጥኖስ ደግሞ ለክርስቲያኖች የሰጠበት ነው። በ324 ዓመተ ምህረት የተሰራ ቤተክርስቲያን ነው። እንደ ካቴድራል የመጀመሪያው ቤተክርስቲያን ነው። በ324 እኛ 60ውን ነው እናስበው። 324 የተሰራ ካቴድራል ነው። እናት ቤተክርስቲያን ተብሎም ይጠራል። የሁሉም ርዕሰ ሊቃነ ጳጳሳት መንበረ ጵጵስና ነው። ቅዱስ ጴጥሮስ ይመስልናል በትልቅነቱ፣ ግን በቤተክርስቲያን ታሪክ ውስጥ ድሮ ጀምሮ የነበረ ነው። ቅዱስ ዮሐንስ ላትራን ነው የመንበረ የርዕሰ ሊቃነ ጳጳሳት የፖፕ መንበረ ጵጵስና። እዚህ በዛሬው ዕለት ኖቬምበር 9 ማለት ነው ዓመታዊ በዓሉን እያከበረ ነው። እነሱ ይህንን ቤተክርስቲያን ለስንት ዘመናት
ስንት ምዕተ ዓመታት ጠብቀውታል። እኛስ ቤተክርስቲያናችን በ50 60 ዓመት እንዴት ነው የጠበቅነው? ምንስ እያደረግን ነው ብለን ራሳችን የምንጠይቅበት ጊዜ ነው። የቅዱስ ገብርኤል ቤተክርስቲያን ህንጻው በ1931 ዓመተ ምህረት በኮንሶላታ ማህበር የተጀመረ ነው። በመጀመሪያ እንግዲህ አባዲና በሚባለው ቦታ የነበረው በኋላ ወደዚህ ሲዞር ነው። በዚያ ቦታ ሲኖር ወይም በዚህ መጀመሪያ ሲመጣ ቅዱስ ሩፋኤል በመባል ነው የሚታወቅ የነበረው። ከወራሪ ጣሊያን ጋር ከሀገር እነዚህ ኮንሶላታ ማህበር ሲወጡ ከ20 ዓመት በላይ ግማሽ ግንቡ ተሰርቶ እንደዚሁ ቀረ። ምንም ሳይፈጸም ሳይሰራ ማለት ነው። ስራው የተጀመረው ግርማዊ ጃንሆይን በመጠየቅ ብፁዕ አቡነ አስራት በ1954 ዓመተ ምህረት ጠይቋቸው ስራው ተጀምሮ በ1956 ተጀምሮ በ1958 ስራው ተጠናቆ ተመረቀ። በአዲስ አበባ እንግዲህ ከዚህ የሚበልጥ ቤተክርስቲያን የለም። ይህ ትልቁ ቤተክርስቲያን ውብ ቤተክርስቲያን ነው። ተሰርቶ ከተመረቀ 60 ዓመት ሆኖታል። ቤተክርስቲያን በአሁኑ ጊዜ በእድሜ ብዛትና በተለያዩ እክሎች እድሳት የሚያስፈልገው ነውና የእግዚአብሔር ቤተ መቅደስን ለማነጽ በጋራ መነሳት ይኖርብናል። የቅዱስ ገብርኤል ቤተክርስቲያን ታሪክ እንግዲህ በዚህ መልክ ካየነው ለእግዚአብሔር ቤተ መቅደስ ማድረግ የሚገባን ነገር ምንድነው ብለን ነው መነሳት ያለብን። ቤተክርስቲያን ኑን የሚወድ በእግዚአብሔር ይባረካል ይላል። በመዝሙረ ዳዊት ይህንን የሚመስል ተመሳሳይ ጥቅስ አለ። እግዚአብሔር ሆይ አንተ የምትኖርበትን ቤትና ክብርህን የሚገኝበትን ስፍራ እወዳለሁ። እኛ የቅዱስ ገብርኤል ቤተክርስቲያን ምእመናንና ወዳጆች እግዚአብሔር በምህረቱ የመንፈስ ቅዱስ ማደሪያ የሆነውን ቤተክርስቲያናችንን ዳግም ለማደስ ዳግም ለማስዋብ እድል ተሰጥቶናል። ይህ ቅዱስ ቦታን ለማጠናከር የምትፈልጉ ሁሉ በልባችሁ ተነስታችሁ በገንዘብ፣ በእጅ ስራ፣ በጸሎት እና በማንኛውም አይነት ድጋፍ ተካፋይ መሆን ትችላላችሁ እንችላለን። የእግዚአብሔር ቤትን ለማደስ የሚሰጥ ድጋፍ ሁሉ በአምላካችን ፊት እየተቀባ ነው። ነቢዩ ሐጌ እንደዚህ ይላል፣ በእርሱ ደስ እንዲለኝና እንድከብርበት ወደ ተራራው ውጡ፣ እንጨትም ቆርጣችሁ አምጡ፣ ቤተ መቅደሱን እንደገና አድሳችሁ ስሩ ይላል። ትንቢተ ሐጌ ምዕራፍ 1 ቁጥር 8። የእድሳቱ ሥራ እንዲበረታ እና በፍጥነት እንዲጠናቀቅ ሁላችንም በተቻለን መጠንና አቅም የድርሻችንን እንወጣ። እግዚአብሔር የበጎ ፈቃድ ያላቸውን ሰዎች ሥራ ይባርካል። እንደ መልአኩ ገብርኤል በእምነትና በፍቅር መነሳትም ይገባናል። የእግዚአብሔር ቃል በነቢዩ በሐጌ በኩል ደግሞም እንዲህ ይላል፣ ይህ ቤት ፈርሶ ሳለ እናንተ ራሳችሁ በተዋቡ ቤቶቻችሁ ውስጥ ለመኖር ጊዜው ነውን ይላል። ስለዚህ እግዚአብሔር ከጸባኦት እንዲህ ይላል፣ እስቲ መንገዳችሁን ልብ በሉ። ብዙ ዘራችሁ፣ ነገር ግን ያጨዳችሁት ጥቂት ነው። በላችሁ ግን አልጠገባችሁም፣ ጠጣችሁ ግን አልረካችሁም፣ ለበሳችሁ ግን አልሞቃችሁም። እንግዲህ የቤተ ክርስቲያን ታሪክም እንዴት መሆን እንዳለበት መመርመር ያስፈልጋል።
መንፈሳዊና ታሪካዊ ይዞታው እንዳይጠፋ በደንብ መጠበቅ አስፈላጊ ነው። እድሳቱ የክርስቲያኖች በመንፈሳዊነትን እንዲጨምር እንጂ እንዳይቀንስ መስራት፣ መንፈሳዊ ሕይወት እንዲዳብር ማድረግ መዘንጋት እንደሌለብን ማሰብ ነው ያለብን። እነዚህ ይህንን ቤተክርስቲያን የሰሩ አባቶች፣ እናቶች፣ ወንድሞች፣ እህቶች ዛሬ ይህንን ሰርተንላችሁ ይህንን እንዴት ማደስ ያቅታቸዋል በማለት ሊወቅሱን ይችላሉ። በስጋ በእኛ መሃል ባይኖሩም በመንፈስ ከኛ ጋር ናቸው። እነሱ ያስረከቡንን ይህንን ውብ ቤተ መቅደስ እንዴት በእኛ ጊዜ ሊፈርስ ይችላል? እንዴት በእኛ ጊዜ ሊበላሽ ይችላል? ይህ በቁጭት መነሳት ያስፈልጋል። ሰው የሚችለውን ነገር የልክ በትንቢተ ሐጌ እንደተነገረው የራሳችን የግላችን ቤት ቢሆን እንደዚህ የፈረሰ ዝም ብለን እናየዋለን። ከዚያም አቅማችን የፈቀደውን ሁሉ እናደርጋለን። ለእግዚአብሔር ቤት ከዚያ የበለጠ ማሰብ ያስፈልጋል። የእግዚአብሔር ቤት ነው፣ የሁላችን ቤት ነው። የእግዚአብሔር ቤተ መቅደስ ነው። ሥጋ ወደሙ የሚፈተትበት ስፍራ ነው፣ ቅዱስ ስፍራ ነው። ስለዚህ በሀገር ውስጥም ያለን በውጭም ያለን ቤትም ማለት ይህን በትብብር መስራት ይኖርብናል። በትብብር ቤታችንን ማነጽ ማደስ የኛ ተግባርና ግዴታ መሆኑን ተገንዝበን ታላቅ ቁጭትና ፍቅር፣ እምነት መነሳሳት ይገባናል። እግዚአብሔር ይህንን ውብ የሆነው ቤተ መቅደስ ታድሶ እኛም ደግሞ ለምስጋና እግዚአብሔር ምስጋና የምናቀርብበት ጊዜ ያድርሰን።